ኩራተኛው ድመት። በድሮ ጊዜ በጣም ውብ የሆነና በኩራቱ የታወቀ አንድ ነጭ ድመት ነበር። ከድመቶች ሁሉ በቁንጅና ለኔ ሚስት ለመሆን የምትችል አንድም አትኖርም በማለት ሁሉንም ይንቃቸውና ያንቋሽሻቸው ነበር። ስለዚህ ወደ አንዲት ብልህ ቀበሮ ዘንድ በመሄድ በትህትና ሰላምታ ካቀረበላት በኋላ ወይዘሮ ቀበሮ ምን እንደማደርግ ንገሪኝ፣ አንቺ ብልህና አዋቂ መሆንሽን ስለማውቅ ምክርሽን ለመጠየቅ መጥቻለሁ። ለኔ የምትስማማ ሚስት ለማግባት ፈልጌ ነበር፣ ግን እንዲህ ያለችዋን የማገኝ አይመስለኝም። እባክሽ ከሁሉም ቆንጆ የሆነችዋን ንገሪ በማለት ጥያቄውን ያቀርብላታል። ደህና በማለት ወይዘሮ ቀበሮ ከመለሰችለት በኋላ ካየኋቸው ሁሉ ጨረቃ ሩቅና ውብ ነች። በጨለማ ስለምታበራ በብርሃኗ ለሁሉም ደስታን ትሰጣለች። አሁን ጨረቃ ከሁሉም ቆንጆ መሆኗን አውቃለሁ አለችው። ጥሩ በማለት ውሮ ደስታውን ከገለጸ በኋላ ስለዚህ የጨረቃን ልጅ አገባለሁ። የጨረቃ ልጅ በጣም ቆንጆ ከሆነች ከዚህ የተሻለ ምንም የማድረግ አልችልም፣ ግን ከጨረቃ የተሻለ ትኖር ይሆን በማለት ጥያቄውን አቀረበላት። አዎን በማለት ወይዘሮ ቀበሮ መለሰችለት። ፀሐይ ከጨረቃ ትበልጣለች። በሰማይ ላይ በምታበራበት ጊዜም በጣም ሞቃታማና በጣም ቆንጆ ነች። በጉልህ ብርሃኗ ከቆንጆዋ ጨረቃ እንኳን ትበልጣለች አለችው። በጣም ጥሩ ሲል ውሮ ከመለሰላት በኋላ ስለዚህ የፀሐይን ልጅ ማግባት አለብኝ። ፀሐይ በሰማይ ላይ ይህን ያህል ጉልህ ብርሃን የምትሰጥ ናት። በጣም ብሩህ ሆና ታንጸባርቃለች። ከፀሐይ የተሻለ መምረጥ እንደማልችል እርግጠኛ ነኝ፣ ግን ከፀሐይ የበለጠች ትኖር ይሆን በማለት ጥያቄውን አቀረበላት። አዎ በማለት ወይዘሮ ቀበሮ ከመለሰችለት በኋላ ደመና ከፀሐይ የጠነከረ ነው። ደመና በጣም የወፈረ ስለሆነ ፀሐይ እንኳን በውስጧ አልፋ ማንጸባረቅ ምንም አይቻላትም አለችው። በዚህ ሁኔታ አለውሩ ደመና ከፀሐይ ከጠነከረ የደመናን ልጅ ማግባት አለብኝ አላት። ቀጥሎም ግን ከደመና የጠነከረ ሌላ ልትነግሪኝ ትችያለሽ በማለት ጥያቄውን አቀረበላት። አዎን አለ። ንፋስን እንደምታውቀው እርግጠኛ ነኝ። ንፋስ ከደመና የጠነከረ ነው። ሀገር ሁሉ በደመና ሊሸፈን ይችላል፣ ግን ንፋስ መንፈስ እንደጀመረ ምንም ሳይቀር ደመናውን ሁሉ ጠራርጎ በአንድ ጊዜ ወስደዋል ስትል ወይዘሮ ቀበሮ መለሰችለት። ጥሩ ካለ በኋላ ወሮ ሐሳቤን ቀይሬያለሁ፣ የንፋስን ልጅ አገባለሁ ብሎ ተናገረ። ንፋስ ይህን ያህል ኃይለኛ ከሆነ ሌላ የተሻለ ይኖራል ብዬ አላስብም ካለ በኋላ ትንሽ ቆይቶ ከንፋስ የበለጠ ይኖር ይሆን ሲል ያቀርብላታል። አሁን አለ ስትል ወይዘሮ ቀበሮ መለሰችለት። ያ ትልቅ ዛፍ ይታይሃል ብላ ጠየቀችው። አንዳንድ ጊዜ ንፋስ ሊያስቆነብሰው ይሞክራል፣ ግን ንፋስ ምንም በኃይል ቢነፍስ ዛፍ በጣም ጠንካራ ስለሆነ ቀጥ ብሎ እንደቆመ ነው አለችው። በኔ ግምት ካለ በኋላ ወሮ ጠንካራው ንፋስ በዛፉ ዙሪያ ቀንና ሌሊት እያጓራ ዛፉን መጣል ካቃተው የዛፍን ልጅ አገባለሁ፣ ግን ከዛፍ የጠነከረ ይገኝ ይሆን ወይዘሮ ቀበሮ ሲል ጥያቄውን አቀረበላት። አሁን በእርግጥ በማለት ወይዘሮ ቀበሮ እሳት አለ አለችው። እሳት ጠንካራ ከመሆኑ የተነሳ ዛፍን ሊያቃጥልና ማንኛውንም የሚጠጋውን ሊያወድም ይችላል አለችው። ጥሩ ካለ በኋላ ድመቱ እሳት በጣም ጠንካራና ኃይለኛ ከሆነ የእሳትን ልጅ አገባለሁ ሲል ተናገረ። በኋላ ትንሽ ቆይት ብሎ ከእሳት የጠነከረና የተሻለ ይኖር ይሆን ሲል ጥያቄውን አቀረበላት። ለምን አይኖርም ስትል ወይዘሮ ቀበሮ መለሰችለት። እንዲህም ስትል ነገረችው። ዝናብ ከእሳት በጣም የጠነከረ ነው። ዝናብ በእሳት ላይ መውረድ እንደጀመረ ወዲያውኑ እሳቱ ይጠፋል። የዝናቡ ውሃ በእሳት ለወደሙት
ተክሎች እንደገና ህይወት ይሰጣቸዋል ስትል መለሰችለት። በጣም ጥሩ፣ የዝናብ ልጅ ለኔ ሚስት መሆን የምትችል ይመስለኛል። ግን ከዝናብ የበለጠ ኃይለኛ ይኖር ይሆን ሲል ውሮ የተለመደ ጥያቄውን አቀረበ። አዎ ስትል ወይዘሮ ቀበሮ መለሰችለት። አንድ አሮጌ ቤት አውቃለሁ። ዝናቡ በላዩ ላይ ይወርድበታል፣ ግን የቤቱ ግድግዳዎች ቀጥ ብለው እንደቆሙ ናቸው። ከነፋስም ከዝናብ